الحمد لله إن الحمد لله نحمده ونستعينه ونستهديه ونستغفره ونتوب إليه ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فهو المهتد ومن يضلل فلن تجد له وليا مرشدا وأشهد أن لا إله إلا الله ولي الصالحين وأشهد أن سيدنا وحبيبنا وشفيعنا محمد صلى الله عليه وسلم عبده ورسوله بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين صلوات الله وسلامه عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد. السلام عليكم ورحمة الله تعالى وبركاته. በባለፈው ሳምንት ያው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመሰናበቻ ሐጅ ያው ያደረጉትም አንድ ሐጅ ነው። በእድሜያቸው መጨረሻ ወቅት ላይ ያደረጉት ሐጅ በሱ ዙሪያ ላይ እያየን ነበረ። ከመካም ከመዲና ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐጅ ማድረግን ባሰቡ ሰዓት በጣም ከፍተኛ ቁጥር ያለው ሰው አብሯቸው እንደተሳተፈና ሐጅ ቦታ ላይ እንደሄዱ ሐጅም ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለኡማው ሊጠቅም የሚችሉ ትምህርቶችን ወሲያ እንዳሏቸውና መታዘዝ መስማት መታዘዝ ምን ያህል ደረጃ እንዳለው ሲያስተምሯቸው እንደነበሩ አይተናል። በመጨረሻም አልየውም እዛው አረፋ ላይ እያሉ አልየውም አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም الاسلام ዲነን የሚለው የቁርአን አያ ሲመጣ አላህ እስምናውን እንደሞላና በባሮቹም ላይ ያለውን ጸጋ እንደፈጸመ ከእምነትም በኩል እስምና እንደወደደላቸው የሚገልጽ የቁርአን አያ ሲመጣ ሰይድና ዑመር እንዳለቀሱ የዚህን ዲን መሙላት እየጠበቀን በነበርንበት ሰዓት አላህ መሙላቱን ነገረን። አንድ ነገር ከሞላ ደግሞ ቀጣይ ሂደት ሊሆን የሚችለው ምንድነው? መግደል ነው። ስለዚህ ይህ የምንፈራው ነገርን ሊያመጣ ይችላል የሚል ስጋት እና የነብዩ መሐመድ ሰለላሁ ዐለይሂ ዐለይሂ ዱንያ ላይ የሚኖሩበት እድሜ እየተገባደደ መሆኑን የሚገልጽ መሆኑን ስለተረዱ አለቀሱና ለምን እንዳለቀሱም ጠየቋቸው ሰይድ ዑመር። እነሱም እሳቸው መቼም ለይሰ ባዕደል ከማል ኢላ ንቅሳን ነው፣ ከመሙላት በኋላ የሚቀጥለው ሂደት ምንድነው? መግደል ነውና ለዚህ ነው እንዳሉ እሱን አይተን ነበረ ያቆም ነው። እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وبعد الخطبة أذن بلال ثم أقام بلال بن رباح أذن آلنا كزام إقامة درجو فصلى رسول الله صلى الله عليه وسلم بالناس الظهر كزام نبي محمد صلى الله عليه وسلم يظهر صلاة صحابه تشاچون أسجدوا ثم أقام كزام إقامة أدرجنا للأذان سيدرج فصلى العصر صلاة العصر نم عند لا جمع درجو سجدوا ولم يصلي بينهما شيئا بهولت مكاكل ظهرنا عصرن جمع درجو سيسجدوا بمعالو ليلا صلاة አላስከተሉም ነበረ። ቀጥታ ظهርን ሰገዱ። በአንድ አዛን በሁለት ኢቃማ ሁለቱን ሰላቶች ሰገዱ። ከዛ ثم ركب حتى أتى الموقف ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰገዱ በኋላ ወደ መውቂፍ አረፋ ወደሚቆምበት ቦታ ላይ ተጓዙ። فجعل بطن ناقته القصواء إلى الصخرات وجعل جبل المشاة بين يديه واستقبل القبلة እሳቸውን ወደ ቂብላ አቅጣጫ በሚያደርግ መልኩ በጎናቸው ተራራው ይሄ ገመላቸውን እንትናን ፊት ለፊቷን አስተካክለው ብቻ አጠቃላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ቂብላ ፊታቸውን አዞሩና ቆሙ። واستقبل القبلة فلم يزل واقفا حتى غربت الشمس ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዛው ውቁፍ ላይ እዛው ፀሐይዋ እስክትገባ ድረስ እዛው ቆሙ። ዱዓ ያደረጉ እስትግፋር ያደረጉ አላህን ያወሱ ሌላ ነገር አይደረግም ማለት ነው። ብዙ ጊዜ ሐጅ ላይ የምንሄድ ሰዎች የምናባክነው ነገር ቢኖር ይሄ ነው። ምናልባት ፀሐይ ይኖራል፣ ሙቀት ይኖራል፣ ምን ይኖራል። የሰው ልጆች በእድሜያቸው ሊያገኙት የሚችሉት አንድ መልካም ነገር እዛ አረፋ ላይ የሚያደርገው ውቁፉ ይሆናል። ቢደክምም የነብዩን ሱና ተግባራዊ ለማድረግና እዛ ቦታ ላይ የሚደረገው ዒባዳ
በጣም ከባድ አጅር ስላለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንግዲህ ዙህርና ዐስርን ጀምዕ አድርገው ከሰገዱ በኋላ እዛ ሄደው حتى غربت الشمس ፀሐይዋ እስክትገባ ድረስ እዛው ቆሙ ሰለዋቱላሂ ወሰላሙሁ ዐለይሂ وذهبت السفرة قليلا حتى غاب القرص وأردف ከዛ በኋላ ፀሐይቱ ከገባች በኋላ ኡሳመት ኢብኑ ዘይድ እሳቸውን አፈናጣዋቸው ወደፋ حتى أتى المزدلفة ወደ ሙዝደሊፋ ጉዞ አደረጉ እንግዲህ የሐጅን ሥርዓት ለምታውቁ ሰዎች ዙህርና ዐስር እዛ ከተሰገደ በኋላ ልክ ፀሐይ ሲገባ መግሪብ ገባ ማለት ነው አይደል ነገር ግን እዛ ቦታ ላይ አይሰገድም ወደ ሙዝደሊፋ ይሄዱና እዛ ሙዝደሊፋ ከደረሱ በኋላ መግሪብና ዒሻን ጀምዕ አድርገው ከእንደገና ይሰግዳሉ ማለት ነው فصلى بها المغرب والعشاء بأذان واحد وإقامتين لك ظهرنا عصر እንደሰገዱት አንድ አዛን ተደርጎ በሁለት ኢቃማ መግሪብን ሰገዱ መግሪብን ከጨረሱ በኋላ ለዒሻ ኢቃማ አደረጉና ጀምዕ አድርገው ሰገዱ ወለም ይሰብህ بينهما شيئا እንግዲህ በዚህ መሃልም እንደቀድሙ ሌላ ምንም ያደረጉት ነገር የለም ሶላትም አልሰገዱም ተስቢህም አላደረጉም ማለት ثم اضطجع حتى طلع الفجر እንግዲህ በጣም ከፍተኛ ድካም አለው እንዳሁኑ ዘመን በመኪና እንኳን አይደለም ይጓዙት በግመላቸው ላይ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አረፋ ላይ ከደረሱ በኋላ በዛ ፀሐይ እንግዲህ መግሪብ እስኪደርስ ቆመው ከእንደገና ደግሞ እረፍት ሳይደረግ ቀጥታ ወደ ሙዝደሊፋ ተጓዙ ይህን የሳቸው ሐጅ እዛ ሄደው خذوا عني مناسككم እያሉ እኮ ነው የዒባዳ ስነ ስርዓታችሁን ከኔ ተመልከቱ ያዙ እያሉ እየተናገሩ ነው ከዛ ሄዱ መግሪብና ዒሻን በዛው በድካም ስሜት እዛው ሄዶ መግሪብና ዒሻን ሰገዱና ከዚያ ተኙ ሰለዋቱላሂ ወሰላሙሁ ዐለይሂ طيب حتى طلع الفجر فجر اسكدرس كذا بኋላ ተኙ كذا فصلى الفجر حتى تبين له الصبح بأذان وإقامة ثم ركب القصوى حتى أتى المشعر الحرام كذا بኋላ فجر ሲገባ فجر أذان አደረጉላቸውና ኢቃም ተደርጎ የፈጅርን ሶላት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዛ ሙዝደሊፋ ላይ ሰገዱ ከዚያ ገመላቸውን ተሳፍረው ወደ መሽዓር الحرام ሄዱ መሽዓር الحرام ሚና ከመድረስ በፊት ያለ ቦታ ነው ብዙ ጊዜ አሁን ቦታውም ጥበት ኖሮም ስለሚችል ብዙም ሰዎች እንዲያስታውሱትም አይደረግም እና እዚያ መሽዓር الحرام ላይ ደረሱና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሁንም እንደገና ፊታቸውን ወደ ቂብላ አዞሩና فدعا وكبر وهلل ووحد አላህን ጠሩት ለመኑት ከፍ አድርገው አላቁት አላሁ አክበር لا إله إلا الله በማለት ብቸኛ መሆኑንም ዋሂድ አላህ ብቸኛ ጌታ መሆኑንም እሱን እያወሱ አላህን ታላቅነቱን እየዘከሩ እዚያ ትንሽ ቆይታ አደረጉ فلم يزل واقفا حتى أسفر جدا ከዛ ያው ወደ ንጋት ይሄ ጎህ ሊቀድ ማለት ነው ሲጠጋ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዛ فدفع من المزدلفة إلى مينا كمزدلفة تنسنا قطتا ወደ ሚና ጉዞ አደረጉ قبل أن تطلع الشمس ፀሐይ ልትወጣ ትንሽ ሲቀራት በዚህ ሰዓት ደግሞ وأردف الفضل ابن عباس يا عباس ልጅ الفضل አፈናጠጡት حتى أتى بطن محسب እንግዲህ ያው ሰዎች ገመድም ላይ ይሁን በቅሎ ላይ አቅም ካለ መሸከም የምትችል ከሆነ ከአንድ በላይ ሰው ማፈናጠጥ እንደሚቻልም ከዚህ እንማራለን ማለት ነው በመጀመሪያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአረፋ ወደ ሙዝደሊፋ ሲመጡ ማን ነበር አፈናጠጡ ያልነው ኡሳመት ኢብኑ ዘይድ ኢብኑ ሐሪታ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አገልጋይ የነበሩ ነብዩ መሐመድ ነብይ ከመሆናቸው በፊት ወላጅ እናትና አባቱ ከሌላ ሀገር መጥቶ የትልቅ ሰው ቤተሰብ የነበረ ባሪያ አድርገው ሽጠውት ነው እዛ አፈላልገው ሲመጡ ነቢ ጋር ሲያገኙት ኡሳማ ዘይድ ኢብኑ መሐመድ የሚባሉ ነበር በነቢ ስም ነበረ ዘይድ የሚጠሩት የኡሳማ ዘይድ አባት ወላጆቹ መጥተው ሊወስዱት ሲሉ ላላ እኔ አልሄድም
ምርጥ ሰው ጋር ያለውት ብለው ወላጆቹም ተደስተው እዛው ነብይ ጋር ጥለውት ሄዱ። ከዛ በኋላ ነብይ ሲሆኑ ከአገልጋዮቻቸው መጀመሪያ የሰለመው ማን ነው? ዘይድ ኢብኑ ሐሪታ ነው። ከዛን ጊዜ ጀምሮ ሸሂድ ሆነው እስኪያልፉ ድረስ ባለፈው አይተናል አይደል? በዘመቻ ላይ 3 አሚሮች ተደርገው እገሌ ከሞተ እገሌ ከሞተ እያሉ ነብይ መሐመድ የተናገሩበት ላይ ማለት ነው። ከዛ እንግዲህ ኡሳመት ኢብኑ ዘይድ የሳቸው ልጅ ናቸው። የዛ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ኡሳማንም ዘይድ ኢብኑ ሐሪታን እንደሚወዱት ገልጸዋል። ኡሳመት ኢብኑ ዘይድንም ይወዷቸው ነበር። በኢስላም ገመድ ላይ ነው የተገናኙት እንጂ በብሔርም በጎሳም በምንም አይገናኙም። እንደውም ዘይድ ኢብኑ ሐሪታ ባሪያ ተብለው ተሽጠው የነበሩ ሰው ነገር ግን ነብይ መሐመድ ሰለላሁ ዐለይሂ ወሰለም በኢስላም ከፍተኛ ደረጃ ላይ እንዲደርስ ያደረጉት ሰው ማለት ነው። እሳቸውን ነበር መጀመሪያ። ከዛ ደግሞ አልፈضል የአባስ ኢብኑ አብዱል ሙጠሊብ ያጎታቸው ልጅ ማለት ነው። تحرك قليلا ثم سلك طريق الوسط التي تخرج على الجمرة الكبرى جمرة الكبرى የሚባለው ቦታ ላይ እስኪደርሱ ተጓዙ። ያው ጠጠር የሚወረወርበት ቦታ حتى أتى الجمرة التي عند الشجرة وهي الجمرة الكبرى نفسها ወደዛ አንድ ትልቅ ዛፍ ነበረች። እዛ ጀምረተ الكبرى ውስጣ ሱግራ እየተባሉ 3 መወርወያ ጉድጓዶች አሉ። እዚህኛው ጋር አንድ ዛፍ ነበረች በወቅቱ እና እዛው ጀምረተ الكبرى ጋር የነበረች እዛ ደረሱ። كانت عندها شجرة في ذلك الزمان አሁን እንኳን አይታሰብም፣ ነገሩ ሁሉ ተለዋውጧል። በዛ ዘመን ያቺ ዛፍ ነበረች። وتسمى بجمرة العقبة وبالجمرة الأولى جمرة العقبة ወይም جمرة الأولى በመባል ትታወቃለች። እዛ ቦታ ላይ ነብይ فرماها እዛ ጉድጓድ ላይ بسبع حصيات يكبر مع كل حصاة منها 7 ጠጠሮችን ነብይ መሐመድ ሰለላሁ ዐለይሂ ወሰለም እዛ ውስጥ ወረወሩ። በእያንዳንዱ ጠጠር በሚወረውሩበት ሰዓት ምን ይሉ ነበረ? አላሁ አክበር ይሉ ነበረ። አሁን ያለንበት ወቅት የሐጅ ወቅት ነው። ሻዕባን ነስ ያለቀ ሸዋል ያለቀ ነው። ከዛ ዙልቂዕዳ ወልሂጃ እነዚህ ወራቶች የሐጅ ወራቶች ናቸው። ሰዎች ለሐጅ እንቅስቃሴ የሚጀምሩባቸው የሚጓዙባቸው ለዚህ ስንቅን የሚሰንቁበት ወቅት ስለሆነ በዚህ ወቅት ላይ ይህንን የነብይ ሰለላሁ ዐለይሂ ወሰለምን ሱና ሀዲ መንገዳቸውን በደንብ አድርገው ጠንቅቀው አውቀው ሊተገብሩት ይገባል። ሐጅ ማለት አንዱ የኢስላም ሩክን ነው። አርካን الاسلام ተብሎ ኢስላም መሰረቶች ተብሎ ከሚጠቀሱት 5 ውስጥ አንዱ ምንድነው? ወሐጅ በይተላህ الحرام ነው። ሐጅ ማድረግ ነው። ነብይ መሐመድም ሰለላሁ ዐለይሂ ወሰለም በስነ ስርዓቱ አስተምረው ያሳዩት ስርዓት ነው። ስለዚህ የሐጅ ደረጃውም ቀላል አይደለም። ሐጅን አድርጎ ምንም ወለም يرفث ወለም መጥፎ ነገራቶችን ሳይሰራ ወንጀል ሳያደርግ እኮ ከተመለሰ ልክ ከእናቱ ሆድ እንደወጣ ከወንጀሎች ሁሉ ንጹህ ይሆናል አሉ ነብይ መሐመድ ሰለላሁ ዐለይሂ ወሰለም። እንደዚህ ደግሞ ሐጅ ማድረግ እየቻለ የማያደርግ ሰው የተናገሩትን ዛቻ ሁላችንም እናቀዋለን። طيب ከዛ ነብይ መሐመድ ሰለላሁ ዐለይሂ ወአሊሂ ወሰለም እዛ ቦታ ላይ በ7 ጠጠሮችን አላሁ አክበር እያሉ ወረወሩ። ثم انصرف الى المنحر ከዛ በኋላ እዛው ብዙ ርቀት ሳይሄዱ ማረጃ ቦታ አለ መንሐር فنحر 63 بدنة بيده ነብይ መሐመድ በራሳቸው ስንታረዱ 63 ግመሎችን አረዱ። ሱብሃንአላህ። አሁን አንዳንዱ ሰው እኮ ማረድ የማይችል ብዙ ወንድ እኮ አለ ገና እንደው ደም ሲያይ የሚንቀጠቀጥ ሀቂቃ ብዙ ሰዎች አቃሉ። ثم اعطى عليا መቶ አልነበረ ይዘው ሄዱት መቶ علي بن ابي طالب ደግሞ فنهر غبره የተረፈውን ደግሞ እሳቸው አረዱት። ምን ያህል? وهي 37 بدنة 37 تمام المئة ስንት ሞሉ አንድ ላይ 100 واشركوا في هدي نبي محمد صلى الله عليه وسلم سيدنا علي በዚህ በተቀደሰ ስራ ላይ እንዲጋሩ አደረጓቸው። ثم امر من كل بدنة ببضعة ከእያንዳንዱ እርድ ላይ ከታረዱት ላይ የሆነ የስጋ ቁራጭ እንዲመጣላቸው አዘዙ። فجعلت في قدر ከዛም ድስት ላይ ተጣደና فطبخت
ያው ከያንዳንዱ ቡድናይ ከታረዱት እንትኖች ላይ የመጣውን ስጋ ትንሽ ትንሽ እንዲበስል እንዲቀቀል ተደረገና ከዛ ነብይ መሐመድ ሰለላሁ ዐለይሂ ወሰለም فأكل من لحمها እሳቸውም ሰይድና አሊም ከዛ ላይ በሉ ከስጋውም ወሸሪባ من مرقها ከመረቁም ጠጡ ከስጋውም በሉ እዛ ከታረደው ላይ ማለት ነው። አላህ ለወፈቀው ሰው ይሄንን ቢያደርግ መልካም ነው ማለት ነው። አላህንም ማረድ የሚፈልጉ ሰዎች አሁን አላቅም ሄደው እዛ ማረድ እንዲችሉ የሚችሉበትን ቦታ አለ። አብዛኛው ሰው ያው ገንዘቡን ለሚከፈል አካል ስለሚከፍል ይሄንን ማድረግ የቻለ ሰው ደግሞ ምንኛ ያማረ ነው። ከዚያም ثم ركب رسول الله صلى الله عليه وسلم እንግዲህ ከሚና ተነስተው 9ኛው ቀን ላይ አረፋ ሄዱ። አረፋ ላይ ውቁፉን እዛ ከጨረሱ በኋላ ምሽቱን ወደ ሙዝደሊፋ መጡ። ሙዝደሊፋ አደሩ። ከዛ ጠዋት ፈጅር ሰግደው ተንቀሳቀሱ። መሻዕሮች ላይ ሄዱ። መሻዕር الحرم እዛ ቦታ ትንሽ ቆይታ ካደረጉ በኋላ በ10ኛው ቀን ማለት ነው ወዴት መጡ? ከዛ በኋላ ወደ ሚና መጡና እዛ ጠጠር የሚወረወርበት ቦታ ላይ ጠጠር ወረወሩ። ጠጠሮችን ከወረወሩ በኋላ እዛ ማረጃ ቦታ ላይ እርድ ፈጸሙ። የዒዱ ቀን ማለት ነው። እኛ የምናከብረው 10ኛው ቀን የውመ ነህር ይባላል። በተለምዶ ሀገራችን የአረፋ በዓል ይባላል። አረፋው 9ኛው ቀን ነው። እዛ የሚቆሙበት ቀን ነው። 10ኛው ቀን ግን የውመ ነህር ይባላል። የእርድ ቀን ማለት ነው። ነቢ መሐመድ ሰለላሁ ዐለይሂ ወሰለም እንግዲህ ከስርበስ ወዲያው በወዲያው ነው ተግባራቶችን ይፈጽሙ የነበሩት። ያን ካደረጉ በኋላ ሰዎች ይደክማሉ፣ ያርፋሉ። ግን የነቢን ስራ እዩት። እዛው ውቁፍ፣ ከዛ ወደ ሙዝደሊፋ፣ ከዛ መሽዓር الحرام፣ ከዛ ወደ ሚና ጠጠር ውርወራ፣ ከዛ ደግሞ ማረድ። ይህ ሁሉ ሲሆን ድካም አለው የለውም? ድካም አለው። ነገር ግን አላህ ዘንድ ያለውን ደረጃ ማሰብ ነው። ሰዎች ለከንቱ ነገር ይደክሙ የለ ይለፉ የለ فما بالك አላህን ይሄ መሻዕር الاسلام ኢስላምን እኮ አንዱ እንትንም ሐጅ ማለት ትልቅ ቦታ ያለው ነውና ያንን ካረዱ በኋላ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ተቀቅሎላቸው በሉ፣ የተወሰነ ጠጡ መረቁንም። ከዛ ወደ ሐረም ጉዞ ጀመሩ ማለት ነው። ثم ركب رسول الله فافاض الى البيت ወደ ካዕባ ተጓዙ ወደ ሐረም فصلى بمكة الظهر ظهرا مكة ላይ ሰገዱ فاتى بني عبد المطلب يسوقون على زمزم يا عبد المطلب ልጆች እዛ ለሁጃጆች የዘምዘምን ውሃ ያጠጣሉ። በመሰረቱ ይሄ በጃሂልያም ጊዜ ያደርጉት የነበረ ትልቅ ክብር ነው። ሐጃጆች እዛ በሚመጡበት ሰዓት ከዘምዘም ውሃ እየቀዱ እነሱን እንዲጠጡ ማድረግ ማለት ነውና እዛ ቦታ ላይ መጡና ነብይ መሐመድ ሰለላሁ ዐለይሂ ወሰለም فقال انزعوا بني عبد المطلب አውጡ አሏቸው። አውጡ ውሃውን ዘምዘምን ውሃ ማለት ነው። فلولا ان يغلبكم الناس على سقايتكم لنزعت معكم እንደው ከእኔ በኋላ እንደው እኛ እናጠጣ ምናምን በሚለው ሰዎች ያስቸግሯችኋል ብዬ እንጂ እኔም አብሬያችሁ አወጣ ነበር አሉ። እናንተም አውጡ ውሃውን እያወጣችሁ አጠጡ አሏቸው ነብይ መሐመድ። فناولوه دلوا ከዛ በባልዲ ውሃውን አወጡላና ነብይ መሐመድ ሰለላሁ ዐለይሂ ወሰለም ሰጧቸው። فشرب من እሳቸውም ከዛ ከውሃው ጠጡ። ከዛ ነብይ ሰለላሁ ዐለይሂ ወሰለም يوم النحر የዛ 10ኛው ቀን ላይ ኹጥባ አደረጉ። አሁን خطب النبي صلى الله عليه وسلم يوم النحر 10 ذي الحجة 10ኛው ቀን ذي الحجة ايضا حين ارتفع الضحى وهو على بغلة شعبة جماعون ደግሞ በቅሏቸው ላይ ቁጭ ብለው وعلي يعبر عن እሳቸው ይናገራሉ። علي بن ابي طالب رضي الله عنه ከፍ ድምጻቸውን ደግሞ ከሳቸው በተሻለ ከፍ አድርገው ያስተጋባሉ ለሌሎች። والناس بين قائم وقائد የተወሰኑ ሰዎች ቁጭ ብለዋል፣ የተወሰኑት ቆመው የነብይ መሐመድን ሰለላሁ ዐለይሂ ወሰለም ትምህርት ጥሪ ዳዕዋ ያዳምጣሉ። وأعاد في خطبته هذه بعد ما كان ألقاه أمس
ከዛሬው ቀን በፊት እዛው አረፋ ላይ ያስተማሩትን የተወሰኑትንም ትምህርቶች ነቢ መሐመድ ድጋሚ እሱንም አስተማሯቸው። فقد روى الشيخان عن أبي بكرة بخارينا مسلم بزجبت حديث قال خطبنا النبي صلى الله عليه وسلم أبي بكر بزجبت حديث نبي محمد صلى الله عليه وسلم يزان كان يوم النحر مكرون قال إن الزمان قد استدار كهيئته يوم خلق السماوات والأرض قالوا نبي محمد صلى الله عليه وسلم الله رب السماوات الله رب العزة والجلال جيزين سماياتنا مدرن بفتربت وقت بفتربت هنيتا ودنبربت هنيتا تملسوا قالوا جيزين الله سماينا مدرن بفتربت وقت ودنبروا هنيتا تملسوا قالوا كذا السنة عند عمد 12 شهرا 12 ወራቶች ናቸው 13 ወር የሚባል የለም አንድ አመት ስንት ነው 12 ወራቶች ናቸው منها 4 حرم አራቶቹ ደግሞ አሽሁሩል ሁሩም የተባሉት የተከበሩና ነገራቶች በዛ ውስጥ መጋደል ምን ማለትም ክልክል የተደረገባቸው ወራቶች አሉ አሉ ثلاث متواليات ከእነዚህ አራቶቹ አሽሁሩል ሁሩም ደግሞ ሶስቶቹ ተከታታይ ናቸው ذو القعدة وذو الحجة والمحرم ذو القعدة አሁን ከዚህ ወር ቀጥሎ የሚመጣው ከሸዋል ቀጥሎ ማን ይመጣል ذو القعدة ከዛ ذو الحجة ከዛ محرم እነዚህ ሶስቱ አሽሁሩል ሁሩም ናቸው አሉ ورجب مضر الذي بين جمادي وشعبان بجماد الاولى እና በጁማድ ጁማድ الثاني የሚሉ ሁለት ጁማዳዎች አሉ አይደል በእነሱና በሻዕባን መካከል ያለው ደግሞ ረጀብ ነው አሉ ነብዩ መሐመድ ሶስቶቹ እነዚህ አራቶቹ አሽሁሩል ሁሩም ናቸው አሉ ማን ذو القعدة ذو الحجة محرم እና አራተኛው رجب طيب وقال كذا نبي محمد እዛው በተሰበሰቡበት ለሱሐቦቻቸው ምን አሏቸው አዩ ሸህሪን هذا አሉ አሁን ያለንበት ወር ምንድነው አሉ ማን ይባላል قلنا الله ورسوله اعلم አላህና መልእክተኛው ያውቃሉ አልናቸው አየ ዙልሂጃ መሆኑን ነብይ መሐመድ ሰለላሁ ዐለይሂ ወሰለም ሱሐቦች ሳያውቁት ቀርተው ነው አይደለም ግን ነብይ መሐመድ ሰለላሁ ዐለይሂ ወሰለም የጠየቁበት ምክንያት ሊኖር ይችላል ብለው ስለገመቱ ምናልባት እነሱ እንዳይሳሳቱ የነብዩን መልስ ፈልገው ነው አንዳንዴ የሚያውቁትንም ቢሆን አውቃለሁ ከማወቅ ስለሚከልክል እንደው ከሸህ ጋር ከኡስታዙ ጋር ትንሽ አደብ መያዝ እግረ መንገድ ያስፈልጋል ዕውቀትን ለመፈተን ሲያቀ ችግር የለውም እንደው እንደ ሁኔታው ነው ግልጽ ነው አይደል قلنا الله ورسوله اعلم فسكت كذا نبي محمد زم قالوا حتى ظننا انه سيسميه بغير اسمه بقى አሁን የዙል ሒጃን ወር በሌላ ስም ሊጠሩት ሊሰይሙት ፈልገዋል ብለን እስክንጠረጥር ድረስ ዝም አሉ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ከዛ قال أليس ذو الحجة ذو الحجة አይደለም እንደ ያለንበት ወር አሏቸው قلنا بلى አሁን ነብይ ሲነግሯቸው ግን ምን አሉ አሁን አንተ የአላህ መልእክተኛ አሉ አየ ሰሃቦቹ ከነብይ ጋር ሰለላሁ ዐለይሂ ወሰለም ያላቸው አደብ ያላቸው አክብሮት ምናልባት ፈጥነው ቢናገሩ የሆነ መልስን እንዳያጡ ስጋታቸው قال اي بلد هذا አሁን ያለነው የት ሀገር ነው አሏቸው ያውቁታል ነብዩ ሰሃቦችም ያውቃሉ قلنا الله ورسوله اعلم አላህና መልእክተኛው ያውቃሉ አልናቸው فسكت እንደቀድሙ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዝም አሉ حتى ظننا انه سيسميه بغير اسمه አሁንም በሌላ ስያሜ ሊሰይሙት ፈልገዋል ብለን እስክንጠረጥር ድረስ
زمالو نبي قال أليست البلدة كتمايتو مكة አይደለችም ምን አሏቸው قلنا بلا አዎ ያንቱ አላህ መልእክተኛ ሆይ ያልናቸው قال ከዛም አስከተሉና فأي يوم هذا አሁን ያለንበት ቀን ምንድነው አሉ ምን አይነት ቀን ምን ቀን ነበር ያሉት يوم النحر ነው አይደል قلنا الله ورسوله عالم سبحان الله ሁለቴም የሚያውቁትን ነው ነብይ መሐመድ የጠየቋቸው እነሱ ግን አላህ ይወቀው ነብይ ወቋል ሶስተኛውን እንኳን ለመናገር አልፈቀዱም الله ورسوله اعلم አልናቸው فسكت ከዛ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ዝማሉ حتى ظننا انه سيسميه بغير اسم እንደ መጀመሪያው አሁንም ነብይ መሐመድ ሰለላሁ ዐለይሂ ወሰለም ይሄ يوم النحر በሌላ ቀን ሊሰይሙት አስበዋል ብለን እስከነጠረጥር ድረስ ነብይ መሐመድ አሁንም ዝማሉን قال أليس يوم النحر أليس يوم النحر يوم النحر አይደለም እንዴ አሉ قلنا بلا አዎ ያንቱ መልእክተኛ ያላህ መልእክተኛ ሆይ ነው አልናቸው قال እነዚህ ነገራቶች ከተናገሩ በኋላ እነዚህ ሶስቱም የጠቀሷቸው ነገሮች በእስላም ትልቅ ቦታ የሚሰጣቸው ናቸው ዙልሂጃ መካ ቀኑ ደግሞ يوم النحر ስለ يوم النحر የእርዱ ቀን በጣም ብዙ በሐዲስ ሲነገር ሰማላችሁ ያው ሲደርስም ደግሞ ተሰሙታል እና እነዚህ ከባድ የሆኑ በእስላም ውስጥ እነዚህ ሶስቱም አሁን አንድ ላይ አሉ ነብይ መሐመድ ያሉት እዛው መካ ነው ወሩ ደግሞ የተከበረው የዙልሂጃ ወር ነው ቀኑ ደግሞ ከቀኖች ሁሉ በላጭ የሚባለው يوم النحر ነው የእርዱ ቀን ማለት ነው እና ከዛ ነብይ ማስተላለፍ የፈለጉትን ወሳኝ መልእክት አስተላለፉ قال فإن دماءكم ደሞቻችሁ አሉ ደማችሁ وأموالكم ገንዘቦቻችሁ ሀብቶቻችሁ وأغراضكم ክብሮቻችሁ የሰው ልጅ ደሙን ገንዘቡን ክብሩን ይወዳል እነዚህን ሶስት ነገሮች አነሱና عليكم حرام በእናንተ ላይ ክልክል ናቸው አሉ حرام ናቸው አንዱ የአንዱን ደም ሊያፈስ አንዱ የአንዱን ገንዘብ ያለ አግባብ ሊበላ አንዱ የአንዱን ክብር ተገቢ ባልሆነ ሁኔታ ሊጥስ ክልክል ነው አሉ ኡመት መሐመድ ሰለላሁ ዐለይሂ ወሰለም እየሰማችሁ የአንድ ሙስሊም ወንድምህ ደሙ ሀብቱም ክብሩ ኦኬ ደሙን ላታፈስ ትችላለህ ገንዘቡንም ላትበላ ትችላለህ ክብሩን ግን በየቦታው አይደለም እንጥሰው ግን حرام عليكم አሉ كحرمة يومكم هذا ልክ እንደ ዛሬው ቀን አሉ የዛሬው ቀን حرام ክልክል የተደረገና የተከበረው እንደተከበረውና መጥፎ ነገሮች በዚህ ቀን መስራት እርም እንደተደረገ አሉ يوم النحر የተከበረና እርም የተደረገበት ቀን ነው አይደል كحرمة يومكم هذا ልክ እንደ ዛሬው ቀን في بلدكم هذا በዚህ በተከበረው ሀገራችሁ ውስጥ وفي شهركم هذا በዚህ ወራችሁ ውስጥ በተከበረው ወራችሁ ውስጥ በዚህ በተከበረው ከተማችሁ ውስጥ ይህ ትልቁ የተከበረው ቀን የተከበረና እርም የተከለከለ እንደሆነ ሁሉ ደማችሁም ሀብታችሁም ክብራችሁም እርም ነው አሉ ነብይ መሐመድ ሰለላሁ ዐለይሂ ወሰለም وستلقون ربكم ጌታችሁ ጋር ትገናኛላችሁ አሉ እኔ ነብይ ህይወትን ሳስብ ምን እንደሚያሳዝነኝ ታውቃለህ النبي صلى الله عليه وسلم شوف በእያንዳንዱ መውቂፍ በእያንዳንዱ ሁኔታ በእያንዳንዱ ቦታ ላይ ለኡማው የሚጠቅምን ነገር ለማስተላለፍ ምን ያህል እንደሚደክሙ የሐጅ ወቅት ነው እንግዲህ ቀደም ብሎ ከዛሬው በ9ኛው ቀን ላይ
አረፋ ሜዳ ላይ ደክመው ሱብሃንአላህ አሁን ነገራቶች ሁሉ ተመቻችተው ሰዎች በመኪና እየሄዱ እንደልባቸው ውሃ እየጠጡ የሚበላ ምግብ በነፃ እየተሰጣቸው አረፋ ሜዳ ውለው ወደ እዛ ለዛም አብዛኛው በሚባል ሁኔታ እዛ ወደ ሙዝደሊፋ ይመጣና እዛ መሽዓር الحرام ላይ እንኳን አያቆም አብዛኛው ሰው እንደው ህልም ያለ እንቅልፍ ይተኛና ስንቱ ፈጅር ያልፈዋል ከድካሙ የተነሳ ሐቂቃ እኮ ነው የምነግራችሁ አያቅም ጁ ሜዳ ነው ንፋሱም ብርዱም ከመኖሩ ጋር ወላሂ ትዝ አይልህም ድካሙ ነቢ ግን ተነስተው ሄደው ሳያርፉ ከእንደገና እዛ መሽዓር الحرام ላይ ቆመው ሰለላሁ ዐለይሂ ወአሊሂ ወሰለም ከእንደገና ወደ ሚና ሄደው ኦኬ ጠጠር ወርውረው በዛው ቀን አርደው እንዲሰራ አዘው በልተው ተነስተው ወደ መካ ወደ ካዕባ ሄደው እዛ የሚደረገውን አድርገው ከእንደገና ሰውን ሰብስበው ደግሞ ያስተምራሉ ምን አይነት ብርታትና አቅም ነው ምን አይነት ጀግንነት ነው ይሄ ሰለላሁ ዐለይሂ ወአሊሂ ወሰለም صلوا على النبي اللهم صل وسلم على سيدنا محمد وعلى اله وصحبه اجمعين وستلقون ربكم አሉ ጌታችሁ ጋር ትገናኛላችሁ አይቀርም አሉ فيسألكم عن أعمالكم እያንዳንዱ የሰራችሁትን ስራችሁን ደግሞ ይጠይቃችኋል አሉ ነቢ አየህ ኡማውን የሚያስታውሱት ስለ አኺራው ነው ስለ ትልቁ ቀን አላህ ረቡል ዒዘቲ ወልጀላል ፊት ስለመቆም ያንን ሐቂቃ ውስጡ ላይ የገባ ሰው ህይወቱን በምን አይነት መልኩ መምራት እንዳለበት ጠንቅቆ ያውቃል እኛ እኮ እናምናለን የሐቂቃው ስላልሆነ እኮ ነው እውን የምንሰራቸው ስራዎች وستلقون ربكم فيسألكم عن أعمالكم ብለው ያስጠነቀቁትን አይነት ነው ብላችሁ ታምናላችሁ እንደው አላህ ፊት ስንቆም ብዙ የሚያሳፍሩን ተግባራቶች የሉንም የሚያሳፍሩን አላህ እንደው ሰትሮልን በዱንያ ላይ የቆየንባቸው ሸፍኖ ዝም አድርጎ ሰዎች ሲያዩን መልካም ሰዎች መስለን የተሸፈናቸው ብዙ ነውሮች አሉ ነብይ እዛን ቀን ትገናኛላችሁ ጌታችሁ ጋር አላ አሉ فلا ترجعوا بعدي ضلالا መንገድ የሳቱ ጠማማ ሰዎች እንዳትሆኑ ባዕዲ ከእኔ በኋላ የእውነትን የሐቁን መንገድ ስተው ከሚሳሳቱ ሰዎች እንደተሳሳቱ ሰዎች እንዳትሆኑ ንቁ አደራ አዋጅ አሉ ምን ሆነው يضرب بعضكم رقاب بعض ከፊሉ የከፊሉን አንገት የሚመታበት ሆኖ የአላህን መንገድ የሳቱ ዱላሎች እንዳትሆኑ ከእኔ በኋላ አደራችሁን ተጠንቀቁ አሉ አንድ ሙስሊምን እንዴት ይገላል አሁን ስንት ነው የሚጋደለው ሙስሊሙ ለሙስሊሙ አላህ ፊት ትቆማላችሁ ግን አሉ በእያንዳንዷ ነገር ደግሞ ትጠየቃላችሁ በሰራችሁት ከእኔ በኋላ ከፊሉን የከፊሉን አንገት የሚቀላ የሚመታ የተሳሳተ መንገድ የለቀቀ እንዳትሆኑ አደራችሁን ተጠንቀቁ አሉ አስተላለፉ ነብይ ሁሉንም ነገር ምን ቀረ ለ23 አመታት እኮ አስተምሯል መሐመድ ሰለላሁ ዐለይሂ ወሰለም ሰለቸኝ ደከመኝ ሳይሉ ግን ይሄንንም ፍርሳ ያ ሁሉ ሰው በተሰበሰበበት ስንት ሰው ነበር ያልኑት ባለፈው ሳምንት 124000 ወይም 144000 አላህ ይጨምርልህ ሸጣይ አየ ንጹህ አቀል እንዲ ነው ሸባብ አሁን እንደ ወጣት ካየ ወጣቱ ነው አይደል የለም አላህ ይጨምርልህ አላህ እንደው እድሜውን የሚያርዝምልህ ይሄ አቅሎንም በደንብ የበለጠ ሚሰራ ያደርገው አዳምጡ ቁጥሩንም በደንብ ያዙ እና ያን ሁሉ ሰው ያስተላለፉለታል መጨረሻ እያስተማሩ አስተምረው ምን አሉ አላ هل بلغت አሉ አላህ ወደ ህዝቦች እንዳስተላልፍ ያዘዘኝን ትእዛዛት አድርሻለሁን ብለው ጠየቁ አዩ መሐመድ ሰለላሁ ዐለይሂ ወሰለም
እውን የሰዎችን ምስክርነት የሚፈልጉ ሆነው ነው ያን ከጽልመት ከኩፍ ከመጥፎ ባህሪ ብዙ ጽልመት የነበረውን ትውልድ አውጥተው ቅን መንገድ መርተውት ከነበረበት መጥፎ ባህሪ ወደ መልካም ነገር ወደ ኑር ያወጡትን ማህበረሰብ መልሰው ይጠይቁታል። ለእኛ ግን ትልቅ ትምህርት ነው። هل بلغت አላህ እናንተን እንዳስተላልፍ ያዘዘኝ ነገር አድርሻለሁ፣ ነግሬያችኋለሁ፣ አስተምሬያችኋለሁ አሉ ነብይ መሐመድ ሰለላሁ ዐለይሂ ወሰለም። ዝም ብለህ ተስዊር ስታደርግ እንደው በአይነ ህሊና ስታይ አያሳዝኑም ነብይ ሰለላሁ ዐለይሂ ወአሊሂ ወሰለም? የእኛስ ሁኔታ አያሳፍርም? قالوا نعم قد بلغت አዎን አንተ የአላህ መልእክተኛ ሆይ አላህ እንዲያስተላልፉ የፈለጉትን ነገር አስተላልፈዋል እንመሰክራለን አሉ። اللهم اشهد ጌታዬ ሆይ ህዝቦች ያስተማርኳቸው ተከታዮቼ መስክረውልኛልና አንተም መስክርልኛል። አላህን ይለምኑታል። ከዚያ ምን فليبلغ الشاهد الغائب እዚህ ያለ ሰው ለሌለው ያድርሳሉ። ዳዋ ይሄ ነው። ሰምተህ ቁጭ ሳይሆን ቤትህ ገብተህ ለሚስትህ፣ ለወንድምህ፣ ለእህትህ፣ ለአባት፣ ለእናትህ፣ ለልጅ ከሰማሁ የተወሰነውን መርጠህ መንገር ማለት ነው። فليبلغ الشاهد الغائب ያለው ላልነበረው ሰው ያድርስ። እኔም ማስተምራችሁን ነገር فرب مبلغ ምናልባት ያ አንተ ወስደህ የምትነግረው የምታደርስለት ሰው አዋ ሚን ሳሚዒ አሁን እዚህ ሆኖ ከሚሰማው ሰው የተሻለ የመያዝና የመረዳት አቅም ሊኖረው ይችላልና አድራሹ የሚያደርስለት ሰው የተሻለ ሊሆን ይችላል። ስለዚህ እዚህ ያላችሁ ላልሰሙት ወንድሞች እህቶች አድርሱ ብሎ ነብይ መሐመድ ትእዛዝ ሰጡ። وفي رواية أنه قال في تلك الخطبة بزان ساعات نبي محمد من قالوا بزاو مكرات لي ألا لا يجني جان إلا على نفسه ما أنه وانجل ميسروا بونجلو براسو نفس لينو كلهم بنفسه لم يتيقوا لا يجني جان إلا على نفسه ألا لا يجني جان على ولدي سلزيه قالوا نبي محمد ወላጅ በአባቱ ላይ ወንጀልን ግፍን አይስራ። ወላ መውሉድን አላ ዋሊዲ ልጅም በአባቱ ላይ ጥፋትን ስህተትን አይስራ አሉ ነብዩ መሐመድ። አላ ኢነ الشيطان قد يئس ان يعبد في بلدكم هذا ابدا ከዚህ በኋላ አሉ ነብዩ መሐመድ ሸይጣን በዚህ ምድር ላይ በመካ ላይ አካባቢዋ ላይ ፈጽሞ እንደማይገዛ ከዚህ በኋላ እሱን ጌታ ወይም የሱ ተከታይ ሆኖ እንደማይገዙት አምኖ ተስፋ ቆርጧል አሉ። ሸይጣን በዚህች ምድር ላይ ከዚህ በኋላ እንደማይገዙት ተስፋ ቆርጧል አሉ። ነገር ግን قد يئس أن يعبد في بلدكم هذا በዚህች ሀገር ላይ ሰዎች እንደማይገዙት ተስፋ ቆርጧል አበደን ولكن ستكون له طاعة ነገር ግን ለሱ ታዛዦች ይኖሩታል አሉ ነብይ መሐመድ ሰለላሁ ዐለይሂ ወሰለም። እንዴት فيما تحتقرون من أعمالكم እናንተ አሉ ነብይ መሐመድ ሰለላሁ ዐለይሂ ወሰለም አሳንሳችሁ ዝቅ አርጋችሁ አናንቃችሁ በምትመለከቷቸው ትናንሽ ተግባራቶች ቦታም በማትሰጧቸው ነገራቶች በእነሱ አማካኝነት ሰይጣን ምን ይሆናል? ትእዛዙን ይፈጸምለታል አሉ። ገባን? እኛ ቀላል ብለን ንቀን አናንቀን እንደው ምንም ቦታ የላቸውም ብለን አሳንሰን የምንመለከታቸው ተግባራቶች በእዛ ለሸይጣን ታዛዥነታችንን እናሳየዋለን። በዚህ ደግሞ ሸይጣን ደስ ይለዋል፣ ያን ተግባራችሁን ይወድላችኋል። ፈሰይርዳ ቢሂ አሉ ነብይ መሐመድ። ከዚያ እዛው አያም ተሽሪቅን ሚና ላይ አሳለፉ። ወአቃመ አያም ተሽሪቅ 11
يوم النحر 10 ነው ايام التشريق ከዛ 11 12 13 መግሪብ ከመግባቱ በፊት ሐጃጆች መግሪብ ከመግባቱ በፊት ወይ 12ኛው ቀን ላይ ለቀው ይወጣሉ መግሪብ ከገባ ግን መውጣት አይችሉም 13ኛውን ቀን መጠበቅ አለባቸው መግሪብ ከገባ 13ኛው ቀን ግን ሁሉም ሐጃጅ መግሪብ ከመግባቱ በፊት ሚናን ለቆ ይወጣል ኢዘን ቁርአኑ ላይ እንደሚገልጽ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 13ቷን እዛች እስከ 13ኛው ቀን ድረስ አያም ተሽሪቅ 3ቱንም ቀናቶች እዛው ቆዩ በሚና يؤدي المناسك ويعلم الشرائع እዛ የቆዩበት ምክንያት ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ እያስተማሩ ማለት ነው የሐጅ ስርዓትን ወይዋል ድንጋጌው ህግጋቶችን እያስተማሩ ويذكر الله እያስታወሱ ويقيم سنن الهدي من ملة إبراهيم يا إبراهيم ጎዳናም የኢብራሂምንም ፈለግ እያስተማሩ እያጸኑት ويمحو آثار الشرك ومعالمها የሽርክን ተግባራቶች ፋናዎችን የሽርክ ተግባራትን እያስወገዱ ማለት ነው አፋሩን ፋኖን እያጠፉት ኢዘን ብዙ በጃሂልያ ጊዜ በሽርክያት የሚሰሩ ተግባራቶች ነበሩ እነዛን ሁሉ ነገራቶች አፋሩን ፋናውን እያጠፉ የኢብራሂምን አለይሂ ሰላም መንገድ ፈለግ እያስተማሩ አላህን እያስታወሱ يعني إذا يتسبسبون سو بمولو إسلاما يستمروا قوي رسول الأمين صلى الله عليه وسلم وقد خطب في بعض أيام التشريق أيضا اندزيهم بتوسنوا بأيام التشريق وسلم اندزيو سبسبوا مكر ستوال أبو داود بزقبت حديث فقد روى أبو داود بإسناد حسن عن سراء بنت نبهان قالت سراء بنت نهبان منالج خاطبنا رسول الله صلى الله عليه وسلم يوم الرؤوس بزي بأيام التشريق وسط نبي محمد صلى الله عليه وسلم مكرون قسسون فقال أليس هذا أوسط أيام التشريق إيه أيام التشريق مهالن يوكن أيدلم منال وكانت خطبة في هذا اليوم مثل خطبته يوم النحر لك يوم النحر قذي يادرقوتن مكر تقساس تمهرت استلالف እንደዛ ነበር አሉ ووقعت هذه الخطبة عقب نزول سورة النصر نبي محمد صلى الله عليه وسلم ይህንን ምክር ያስተላለፉት إذا جاء نصر الله والفتح ከወረደ በኋላ ነው አሉ እዛው ያሉ ነበር ማለት ነው وفي يوم النفر الثاني الثالث عشر من ذي الحجة በሁለተኛው ቀን ሁሉም ለቀው ይወጣል አይደል فمن تعجل في يومين فلا إثم عليه ومن تأخر فلا إثم عليه 13ኛው ذي الحجة ላይ يوم النفر በሚለቁበት ሰዓት نفر النبي صلى الله عليه وسلم من منى فنزل بخيف بني كنانة من الأبطح بني كنانዎች ወዳሉበት ቦታ ሄደው ያንን የሚናን ቦታ ለቀው ሄደው አረፉ وأقام هناك بقية يومه ذلك ያንን ቀን ሙሉን እዛው አሳለፉ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ወለይለተው ለይሉንም وصلى هناك እዛ ባረፉበት ቦታ ላይ الظهر والعصر والمغرب والعشاء سجدوا ثم رقد رقدة ከዚያም ትንሽ ተኙ ثم ركب الى البيت ከዛም ወደ حرم ወደ ቤቱ ሄዱ فطاف به طواف الوداع ሐጅ ያደረጉ ሰዎች ወደ ሀገራቸው ከመመለሳቸው በፊት የሐጅን ስራ ፈጽመው ከተፈቱ በኋላ ወደ ሀገራቸው ከመመለሳቸው በፊት ምን ያደርጋሉ የስንበት ጠዋፍ ይደረጋል እና ነብይ መሐመድ ሰለላሁ ዐለይሂ ወሰለም አልቆዩም የሐጅ ስርዓታቸውን ጨረሱ በ13ኛው ቀን ከሚና ወጡ እዛ በኒ ኺፎች ያሉበት ቦታ ላይ በኒ ኪናና ያሉበት ኺፍ የሚባል ቦታ ላይ በኒ ኪናናዎች ጋር አረፉ ከፍ ያለ ቦታ ላይ እዛው ቀኑን ዋሉ አደሩና ለሊት ተነስተው ደግሞ ወደ መካ ወደ ቤት ሄዱ እዛም طواف አደረጉ طواف الوداع وكان قد امر الصحابه ايضا صحابዎቻቸውንም የዛን ቀን طواف
እንዲያደርጉ አዘዟቸውና ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም የሐጅ ስነ ስርዓታቸውን ፈጸሙ። ወለማ ቀዳ መናሲከ ነቢዩ ሰለላሁ ዐለይሂ ወሰለም መናሲክ የሐጅ ስነ ስርዓቱን ከፈጸሙና ካጠናቀቁ በኋላ ሐፈ الركاب الى المدينه المطهره ወደ መዲነተ المنوره المطهره ንጹዋ ውቢቷ ወደ ሆነችው መዲና ጉዞ እንዲያደርጉ ነቢ መሐመድ ሰለላሁ ዐለይሂ ወሰለም ቀሰቀሱ። خلاص የሐጅ ስርዓታቸውን ፈጸሙ፣ ጨረሱ። መካ ላይ አልቆዩ። ሱብሃንአላህ። ነቢ መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦቻቸው መካን ለአላህ ብለው ለቀው ወጣዋታል አይደል? የዛኔ መካን ከመቆጣጠራቸው በፊት መካን እኮ ነቢ በጣም ይወዷታል። ሰሃቦቻቸውም እነ ቢላል ኢብኑ ረባህ መዲና ላይ በገቡበት ሰዓት ምን ያህል ዋ እያሉ መካን በተለይ መዲና ገብተው በሽታው ምኑም ከሞቃቱ ጋር የመጡ በሽታዎች ነበሩ። ነቢ ሰለላሁ ዐለይሂ ወሰለም ዱዓ አድርገው ከመዲና እስኪያስወግድላቸውና ሰሃቦቻቸውንም ደግሞ መዲናን እንዲወዱ አድርገው ከመካ ላይ የነበረውን በረከት እጥፍ ድርብ መዲና ላይ እንዲሆንም አድርገው ነቢ ካስተካከሉት በኋላ እንግዲህ መካን ከተቆጣጠሩ በኋላ እንኳን ሂደው ረጅም ጊዜ ነቢ አልተቀመጡበት። ሹፍ እንደገቡ መጡ። መካ ገቡና ጧፋቸውን አደረጉ። ከዛ በኋላ ያው ተስሎል ወጡና ከእንደገና ወደ ሚና ሲደረግ በስምንተኛው ቀን ወጣው የመተረያ ጉዞ አረጉ። ሐጃቸውን ጨረሱ፣ ሄዱ፣ ጧፍ አረጉ። እዛ ሰዎች በተሰበሰቡበት መከሩ፣ ምናሉ፣ ተመልሰው ወደ ሚና ተመለሱ። ሚና ቆይተው ለቀው ደግሞ ቀኑ ሲያበቃ ሄዱ። እዛ በኒ ኪናና ኺፍ የሚባል ቦታ ላይ እዛ አረፉ። እዛ ቀሪውን ቀናቸውን ፈጸሙና ጠዋት ተነስተው ደግሞ በሌሊቱ ወዴት ሄዱ? ወደ መካ ወደ ሐረም ወደ ቤቱ ሄዱ። እዛ ጠዋፍ አልወዳዕ አደረጉ። ሰሃቦቻቸውንም እንዲያደርጉ አዘዙና ሃያ አሏቸው፣ ቀሰቀሷቸው። ወዴት? ጉዞ ወደ መዲና። የነቢ መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች መካን ከተቆጣጠሩ በኋላ እንኳን መካ ላይ ኑረው መሞትን አይፈልጉም ነበር። ለምን? መካን ስለማይወዱ። ከነፍሳቸው በላይ መካን ይወዳሉ። የመካ አጅንም ግን አንዴ ለአላህ ብለው ለመልእክተኛው ብለው ከእሳቸው ጋር ለአላህ ለኢማናቸው ለዲናቸው ሲሉ ለቀው ሂደው የለም እዛው አጅራችንን አላህ ዘንድ መተሳሰቡ ይበልጥብናል ብለው ተስዊር አድርጉት። ዝም ብላችሁ በአይነ ህሊናችሁ ይሁን። ለአላህ ብለው የለቀቁትን ሀገር ለቀው ወጡ ነቢ መሐመድ ሰለላሁ ዐለይሂ ወሰለም። ላ ሊአኹዘ ሐظا من الراحة። ነቢ መሐመድ ከዚህ በኋላ ያላቸው እድሜ እኮ በጣም ቀናቶች ናቸው። ግን ወደ መዲና ተመልሰው የሄዱት እረፍት ለማድረግ አይደለም ማለት ላሁሉ ድካም ደክመው ላ ሊአኹዘ ሐظا من الراحة ትንሽ ራሳቸውን ሊያሳርፉበት ፈልገው አይደለም። بل ليستأنف الكفاح تقل والكدح لله وفي سبيل الله لا الله بالله من قال لي ودنبربت تقل لمقبات ነው ወደ አላህ መንገድ ትግል ሲያደርጉ ግን እዚህ ጋር ሁለቱን ነገሮች አሁን በደንብ አስታውሱት። ሊላሂ መጀመሪያ ለማን ተብሎ ነው ስራዎች የሚሰሩት? ለአላህ። ላ ሊእውቅና፣ ላ ሊስልጣን፣ ላ ሊገንዘብ። ስንቱ አይናችን እያየ እየተንጠባጠበ አይደል? የት ይደርሳል ብለህ የምትጠብቀው ወይ ለስልጣን ወይ ለገንዘብ ወይ ለእውቅናው ሲል የነበረበትን ሸርተት እያለ የሙስሊሙን ቀضية እየሸጠ ይሄዳል። የለም እንደ በዘመናችን ሁሉም አላህ ይጠብቀን። አላህ ከእንዲህ አይነቱ ነገር ያውጣል። ሊላህ ያንን ያደረጉት ነቢ አሁን ከመካ ተመለሱ፣ የሐጅ ስርዓታቸውን ጨረሱ። ያለች ቀሪ ህይወታቸውን ነቢ መሐመድ ሰለላሁ ዐለይሂ ወሰለም اذا جاء نصر الله والفتح ሲወርድ አውቀዋል እድሜያቸው ወደ መጠናቀቂያው እንደሄደ ቢሻራዎች የተናገሯቸው አሁን ወደፊት ሲመጣ እና ያለን ያወቁባቸው መንገዶች
اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا سمطا عمر عليك الصادق نبي الناط عندنا قمتوال ياتشي قرتش هيوتاچون نبي محمد صلى الله عليه وسلم بزاو بجمروا منقد لي فسموا لمهد ነው قم فأنذر ተነስ አስጠንቀቅ ብሏቸው ለ20 ምናምን አመታት የሰው ልጅ ሳይደክም ሳይሰለች በዛው ባለው ኃይል ትጋት ሱብሃንአላህ የሚያሳዝነው የዚህ ታላቅ ነብይ ተከታይ መሆናችን ነው ሊላህ في سبيل الله ያን ትግላቸውን የሚያደርጉት ለአላህ ብለው وفي سبيل الله ለአላህ ስትሰራውም ደግሞ በማን መንገድ መሆን አለበት በአላህ መንገድ አላህ ባስተማረው ነቢ መሐመድ ሰለላሁ ዐለይሂ ወሰለም ባሳዩ መንገድ እንጂ በነፍስያ ሌሎች በሚመሩ ልክ ባልሆነ ስሜታዊ በሆነ መንገድ አይደለም ብዙዎች የሚወድቁት ለዚህ እኮ ነው የአላህን መንገድ የነቢ መሐመድን ሰለላሁ ወሰላሙ ዐለይሂ ፈለግ ስትከተል ስታስተምር ስትታገል መሆን ያለበት ፊላሂ ወፊ ሰቢልላህ ለአላህ ብለን መጀመሪያ እቺ ኢኽላስ ናት ወፊ ሰቢልላህ ደግሞ ምንድናት ኢትባዕ ናት በአላህ መንገድ ላይ ሊላህ ሲሆን ለአላህ ብቻ ነው ኢኽላስ ምንም የሰዎችን ዕውቅና አትፈልግበትም ስልጣን አትፈልግበትም ጥቅም ቤሳቤስቲ አትፈልግበትም ብንናገረው ይላሉ እናልቃለን አለ እኔ አይደል ያልኩት ሆድ ባዶ ይቀራል ሊላሂ ወፊ ሰቢልላህ ሰዎችን ለማስደሰት ይያል በሆነ ጥቅም ያዙንን ሰዎች ለማስከፋት ብለን ያልሆነውን መንገድ የአላህ መንገድ አስመስለን ስንቱን ህዝብ ነው ምናምታታው እንደምንም እንደው መንገድ አለው ብለ ትፈልግለትና ትሸወድበታለህ እኔ አይደለም ያልኩህ እኔ የነቢን መንገድ ነው ምነግር ሙሐመድ ሰለላሁ ወሰላሙ ዐለይሂ ያለፉበትን መንገድ ነው ምናገረው መሆን ያለ መሆን መብቱም ግዴታውም የእያንዳንዱ ሰው ነው እያንዳንዱ በሙሐመድ ሰለላሁ ወሰላሙ ዐለይሂ መንገድ አምኜ ተከትያለሁ የሚል ሰው ነው اخواني اخواتي ለዚህ እኮ ነብይ ሙሐመድ ረሱልላህ ስትልኮ ትባዕ ነው የእሳቸውን መንገድ ሙጥኝ ብለይዘ በዛው መሄድ ነው ምን እንደሆነ ብዙ ጊዜ ተነግሯል እዛው ውስጥ አንገባም እና የአላህ መልእክተኛ ያንን ሁሉ ዘመን ታግለው ሳይደክሙ ቀሪ ህይወታቸውን የቀረችውንም በአላህ መንገድ ላይ ለመታገል የሐጅ ስርዓታቸውን ፈጽመው ለእረፍት አንድ ቀን ሳይሰጡ ያሰባችሁ እኛ በአውሮፕላን እየሄድን ዑምራ ሐጅ አድርገን ቤታችን ስንገባ ያለ ተዓብ በቃይቱ ሰነቀናት እግር ዘርግተ መተኛት አይደለም እንዴ والله ነን ሹፍ ያላህ መልእክተኛ ከድካም ላይ ድካም እንደው የሳቸውን ትጋትና ጥረት አሳንሰህ እንዳታይ ነው ይሄንን ማለት እኛ እንኳን በምናየው ሁኔታ እንኳን ሱብሃንአላህ ያ ሁሉ ድካም እንደዛ በግመል በመናም ተጉዘው መጣው ምቾት በሌለው የሐጅ ስርዓታቸውን ፈጽመው አንድ ቀን ሁለት ቀን ሶስት ቀን ሰው ለራሱ እረፍት አይሰጥም መሐመድ አልሰጠም ሰለላሁ ዐለይሂ ወሰለም ቀጥታ ወደ መዲናም ሲሄዱ ሊያርፉ እንዳይመስላል ቀጣይ ቀሪ ህይወታቸው ላይ መስራት ያለባቸውን ስራ ለማስቀጠል አላህ እሳቸውን መንገድ ተከትለው ህይወታቸውን ፍጻሜ ከሚያገኙ ሰዎች ውስጥ ያድርገን አቡ አላህ እንደው ነብዩን ወደን በውዴታ የሳቸውን እንደው ሸፋዓ አግኝተን ከሳቸው ጎን ምንሆን አላህ ያድርገን መቼም እኔ ራሴን በእርግጠኝነት በስራ ያልተማመን ሐቂቃ በስራችን አላህ ዘንድ የነብዩን አላህ በፈድሉ በረህመቱ በሱ ውዴታ የሳቸውን ውዴታ ሰጥቶን አላህ የሳቸውን ሸፋዓ ምናገኝ ሰዎች አላህ ያድርገን
ነገ የውመል ቂያማ እሳቸው ፊት የምናፈር አላህ አያድርገን። አላህ ፊት ቆሞ ከመክሰር አንገት ከመድፋት አላህ ያውጣን። እንደው ዱንያ ላይ ስንኖር በኢስላም በላ ኢላሃ ኢላላህ መንገድ የምንኖር አላህ ያድርገን። ሞታችንንም በላ ኢላሃ ኢላላህ መንገድ ያድርግልን። ነገ የውመል ቂያማ ስንቀሰቀስም በላ ኢላሃ ኢላላህ መንገድ በላ ኢላሃ ኢላላህ ጥራ ስር የምንቀሰቀስ አላህ ያድርገን። اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت. اللهم اهدنا صراطك المستقيم صراط الذين أنعمت عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا. لا إله إلا أنت سبحانك إنا كنا من الظالمين. اللهم تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير يا أرحم الراحمين. اللهم انصر الإسلام والمسلمين. اللهم انصر من نصر الإسلام والمسلمين واخذل اللهم من خذل الإسلام والمسلمين. يا حي يا قيوم يا ذا الجلال والإكرام برحمتك نستغيث برحمتك نستغيث برحمتك نستغيث. أصلح لنا شأننا كله ولا تكلنا إلى أنفسنا ولا إلى أحد من خلقك طرفة عين ولا أقل من ذلك. على الله توكلنا ربنا لا تجعلنا فتنة للقوم الظالمين ونجنا برحمتك من القوم الكافرين. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. اللهم صل وسلم على سيدنا محمد وعلى آله وصحبه أجمعين. بارك الله فيكم.